سنديلا سنديلا ننيلا فكر التوملا سنديلا سنديل وين أزمرا ينتجل انتوي سنديل وين أزمرا ينتجل انتوي سنديل لا لا سنديل لا لا سنديل لا لا سنديل لا لا سنديل لا ننيلا فكر التوملا على الجميع يا سمكتك يجمع سمكتك ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮመንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው። ታዳጊዎችንም ዛሬ መልካም ልደት እንላቸዋለን። ለአሜን ኤፍሬም፣ ለሶሊያና ብርሃኑ፣ ለባሮክ አላዛርና ለአሜን እንቁስላሴ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማዕረግ ብቁልን ነው የምንለው። እንደዚሁም ደግሞ ዛሬ በተለየ መልኩ ለትልልቅ እናቶችም አንዳንዴ እድሜ ጤና ይጨምርላችሁ ለማለት የ80ኛ ልደት በዓላቸውን ላከበሩት ለወይዘሮ የወብዳር አስፋው መልካም የ80 ዓመት የልደት በዓል ይሆኑልዎት። እድሜን ከዚህ በላይ ጤና ጨምሮ ይስጦት ማለት እንወዳለን። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ ታደርጉና እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ የገዛ ጓደኛውን በአንገቱ ላይ በሆዱ ላይ በግራና በቀኝ የደረቱ ክፍል ላይ እንዲሁም ደግሞ በታፋው ላይ ደጋግሞ በመውጋት ህይወቱ እንዲያልፍ ያደረገ ግለሰብ ነው። ታዲያ በጓደኛው ናትናኤል ላይ በሚበላው ምግብ ውስጥ ኬሚካል ጨምረ በመጠጣው ውሃ ውስጥም ኬሚካል በማድረግ ጉበቴ እንዲበላሽና እንድታመም አድርገሃል በሚል በያዘው ቂም ምክንያት ጓደኛው ናትናኤል ወደ ዶርም ሲገባ ደብቆ ምንድነው ምግብ ነው ብላ እንጂ ከመቼ ወዲህ አሞ የለም ዝም ብለህ ብላ ዝም ሳላስከፋው ተቀይመኛል ባከኔ ረስቼዋለሁ። ምን ለማንሳት ብላ ዝም ብላ ያመጣውልህ እንዴ ስጋ ካስከፋው ግን ይቅርታ ቀደም አይደለም ብላ እሺ ቀመሰው። አዎ ምንድነው አይምሮአችን ውስጥ አንዳንድ ነገሮችን ስናይ እንደዚህ ነው የሚያደርገን። ለምሳሌ ልንገራችሁ፣ ጠዋት ከእንቅልፋችሁ ስትነሱ ስልካችሁን ስታዩ ልጅ ያላችሁ በተለይ ወላጆች ብትሆኑና ልጆች ሊጫወቱ ወጥተው እንደዚህ ሞቶ ተገኘ ሲባል ስትሰሙ ወዲያው ልጆቻችሁ ሌላ ቀን እንዲወጡ ትፈቅዶ የነበረውን ነገር ምናምን ወዲያው ነው ሁለተኛ አልፈቅድም እንዲህ ነው የምትሉት። በቃ ወዲያው ነው አይምሮአችሁ የሚወሰደውና ይሄን ዜና እንደሰማ ምግብ ይዞለት ሲመጣ አትፈርዱበት። አቤል ይወድሻል፣ ገመቹ አንቀባሩ ያኖርሻል፣ ምርጫው ያንቺ ነው። እኛ እሱን መቻጣ ነው። ግን ችግሩኛ ሴቶች የምንፈልገው አቤል በገመቹ ተፈርሾ ነው። እሱ ማግኘት ነው አሁን ከባድ ነው። እኛ መውደዱን ተይው። አሁን አቤል በገመቹ ተፈርሾ የሚለውን ስለሌለ በአንድ ሰው ውስጥ ምንድነው የምታደርጉት? አቤልንም ገመቹንም እናንተ ትጠብሱና ትፈርሿቸዋላችሁ ነው ወይንስ ነው? ጀመር ማን የኢትዮጵያን ሕዝብ 100% ማስደሰት ከፈለክ መብራት አጥፍተህ መመለስ ብቻ ነው። ሌላ ምንም ነገር ያስደስተው ምን የሕዝቡን ስለማውቀው ነው። ያ ብቻ ነው ሁሉንም ሊያስደስት የሚችል እንጂ ያንተ አማርኛ ያስደስተዋል ምናምን አታስበው። ያ ብቻ ነው የሚያስደስተው። ልንገር ብዬ ነው። አሁን እንጂ በፊት ልክ መብራት ጠፍቶ ሲመጣ ዋ ተብሎ ሁሉ ይጨበጨብ ነበርና እውነት ብላ የመጣች መቸከሷ የምንቁም ነገር ነው። አባቴ ይኸውልህ ትመጣለች ተተተራታለህ ከዛ ፈርቸቸስ ካልክ በኋላ ዳሽ ትራታለህ። የመጣሽ አንዴ እሺ ጄሪ ጎንጆ እንዴ ነሽ? አረሽ ምን አጣፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድየው ነው ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? አወርቅ 24 ካራት 3 ኪሎ
ሚላስ የሚቀመስ ሳልሰጠው አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። አለ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን ሸምገል ይበሉ በለብ ሸምገል እንዳንቺ ወደድኩት ሰው የለም። ምን አለ ሰውየው መሰላችሁ? ማርያምን ትወዳታለህ ወይ ሲባል እንዴት አልወዳት ከግንድ የሚያላጋ ልጅ እያላት ብሏል። ስለዚህ ወደ ነው በጋም አበዳሪ ሲሞት እሺ እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነገር ያለው ምንም ጓደኛዬ ነው። ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው አረሽ ይበሉኝ ባኮተን እንዴ ናግባሽ ሁሌ ከመሸ ዛሬማ ጠይቀዋለሁ። እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው ምን ላድርገው? በጣም የቅርብ ወዳጄ ነው ያረፈውና እየመጣው ቼክ ካላረኩታስ በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወንድሜ ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ከባለቤቱ ጋር አብረን ነው ያለነው ማለት ድሮ ነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ። ውሽማ አይደለም። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በፈጣሪ ጸጸቱ ነው የሚያመላልስ ያስሬ እዚህ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ በዬ ነው መላለሰው። አዎ ሁሉ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል። መጥቻ አይቼዋለሁ። ዙሪያም ነበረሩን አራቱንም አቅጣጫ ቼክ አድርጋለሁ። ሞቷል። ዛሬም ፈንቅሎታል። እኔ አላምነውም። እንዴ እሱስ ወደማይመለስበት ሂዷል። ይብላኝ ለአንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ። በድሉ ብሬን አመልስም በድሉ። ከአካላችን ሰውነት ብብት ምን ጥቅም አለው? ከአካላችን ሰውነት እንደዞርብሽ እኮ በዚህ ከሰውነት አካላችን ነው ሄደን ከአካላችን ሰውነት አይባልም ግን ማለት ነው። አንድ ቀን አይን ፈገግታ ተረከዝ ቋንጃ ምናምን የሰውነት አካላት የምጠራቸው እንዳለ ሴት ማማለል እንዳለ ብብት ዘለሽ ተረከዝ ዘለሽ ቁርጭምጭሚት አንድ እስቲ የሆነ ኮመን የሆነ የሰውነት አካል ሰው የሚወደውን ጥሪልኝ። ሁሌ ዊርዱን ብብትሽን ዘለሽ ትገቢያለሽ። ወይኔ መድኃኒዓለም ስለሚያምር እኮ ነው የኔ ብብት የምር ወዛለው የኔ ብብት እኔ ልላጭልሽ የኔ ብብት እኔ ላበላብሎት እኔ ልግማ አስጠላኝ። አሁን ብብቴ ልጣለው ነው። ተረከዝ ጠልቶ ነበር ብብቴ። ቆይ ከተረከዝ እስከ ብብት ማለት ነው ተሸፋፍኜ ምን ግንባሬን ብቻ ነው አይደለም እንድትኮራበት እኮ ነው እንትን ይሰጠው ነው። እናንተ ተጠቅልዬ ነው አይኔን ብቻ ነው ከዚህ በኋላ የምታየው። ሞቲቬት እያደረኩ ነው። ኤደን ሞቲቬት አታ በመድኃኒዓለም እንደው በመብራን ይዤሻለሁ። ሞቲቬት የሚባል ነገር ታይልኝ በቅቶኛል። አረ እኔ ያልኳል እንዴ አስቀስከኝ። እኔ ስለ ብብት ስለማደንቅ ሰው ይወቅልህ ብዬ አያውቅልኝ። እንደው ካልጠፋ ሰውነት አካል ብብቴን ደብቅልኝ። ኤክሴ ሰርጓን ጠራችኝ ሌላ ልታገባ ገደል ትግባ። አልቀርም ለሰርጓ እሄድላታል። የምግቡን ቡፌ እንዳለ አንስቼ ጠርጌ ይበላል። እስክስታ ዘፈን ተከፍቶ ወላይትኛ ጨፍሬ አዋርድሻል። ቆይ ጠብቂ ብቻ ልምጣ አሳይሻል። ግጥም ይላል ሙያ አለኝ ብሎ ጫውም ክኖርም ድብና አድርጎ ጨምሮበት አጥሞ ድጋሜ ሊጠብሰው ነው እኮ ነው። ኧረ ተው በእህል እንደዚህ አትጫወት እንዴ! ይታችሁ በተወደደ እንቁላል ጫውና ክኖር እንዲጠፋ ብሎ እያጠበው ነው።
በበርበሬ ጠብስ ቀምሰዋል፣ ግን ቀምሰዋል። እንግዲህ ዛሬ ሸርተቴም ካለ መንሸራተት ነው። አብረን ተነጋግፈን እንሸራተታለን። በርበሬ ዳጣ ቆጭ አድርገን ካላንበራሚ አቤት ሙያ ፊተን ልሻፈንልህ ሚስጥር ልጠብቅ። አይ በውሃን ያጠበው ሸርተቴ ምናምን አይኖርም። ውሃ ምን ይሆናል ብለን ግን ኦልሬዲ ውስጡ ጨምሮ ከጠበሰው ምኑ ይቀንሳል? ምንም እኮ የሚቀንስ ነገር የለም። እንዶ ድካሙና ገንዘቡ አሳዝኖት ነው እንጂ። አንዳንዴ የችግሮች ሁሉ መፍትሄ መሰዳደብ ሊሆን ይችላል። ግን ደግሞ ሰውየውን ቀጥታ መሳደብ አትችሉም። ለምሳሌ ደደብ ሆኖባችሁ ግን ደደብ ልትሉት አትችሉም። ስለዚህ መፍትሄዎች አሉ፣ የተለያዩ ኢንተሊጀንት የሆኑ ስድቦች ማለት ነው። አብዛኞቹ ኢንተርኔት ላይ ያገኘኋቸው ሊስቶች ናቸው። የኔ ፌቨራይት የሆነውን ልንገራችሁ። አስተሳሰብህን ስመለከተው ከዚህ በፊት ባላገኙ ሰዎች እቀናለሁ። በጣም ጸዴ ነው። አንዳንድ አስቀያሚ ልትሉት የፈለጋችሁት ሰው አለ፣ ግን የመልክህ ክፋት ከምትሉት ደግሞ ማለት ነው። መልክህን ሳየው ለሬዲዮ በጣም አሪፍ ሰው ነህ፣ በጣም ፐርፌክት ስማርት ስድብ። ምንም አይነት ጠቅላላ እውቀት የሌለውን ሰው ደግሞ ስታገኙት ግን ምን አይነት ነፈዝ ነህ ምናምን ከምትሉት ማለት ነው። እንደ አውትሳይደር ሆነ ስታየው ስለ ኢንተለጀንስ ያለ ሀሳብ ምንድን ነው? ስለ እውቀት ያለህ ግንዛቤ ምንድን ነው? እንደ አውትሳይደር ሆነ ስታየው ስትሉት ማለት ነው። ያስብበታል ነው የምላቸው። ረጅም ጊዜ ነው የሚያስብበት። ከባባድ ስህተት እየሰራ በጣም የሚያስቸግራችሁ የሆነ ሞኝ ምናምን ጓደኛ ካላችሁ ደግሞ ማለት ነው ሻምፑ ላይ አጠቃቀሙ የተጻፈው ባንተ ምክንያት ነው፣ ኢንስትራክሽን እንዲኖር የተደረገው ባንተ ምክንያት ነው ትሉታላችሁ። ይጨልላል። እስኪ የእናንተ ፌቨራይት ስድብ ካያችሁት፣ ከሰማችሁት፣ ኦር ከተሰደባችሁት የኮመንት ላይ ጻፉ። እንደውም አንዳንድ ሰው ደግሞ እናንተ በቀና ብላችሁ የተናገራችሁትን ነገር በስድብ የሚወስደው ሰው አለ። በጣም አውቶማቲካሊ የሚቀይር። እባክህ ወንድሜ ሶፍት ይዛል ስትለው ንፍጣም ነህ እያልከኝ ነው ይላል። እንዲህ መዓት አሉ። ሽቶ በስጠታ መልክ ስትሰጡት ምን ግማታም ነህ እያልከኝ ነው ይላችኋል። ለፔንሲዮን ምርቃት ምን ተይዞ ነው የሚካሄደው? በእናታችሁ ስላላወቅኩ ነው፣ ግራ ገባኝ። ማለት ጠዋት አንድ ጎረቤቴ ካርድ ይዞልኝ መጣ። ሳየው የፔንሲዮን ምርቃት ይላል። ምን ተይዞ ነው የሚካሄደው? እስቲ ንገሩኝ። እንግዲህ የምግብ ቤት የሆቴል ምርቃት ሲሆን ገንዘብ ይዛችሁ ትሄዱና ምግቡ እዛው ስላለ ትበሉና ያው ትከፍላላችሁ፣ የምርቃቱ ቀን ማለት ነው። የፔንሲዮንም ቀን እንግዲህ ምርቃት ላይ ምን ይዞ እንደሚኬድ አላቅም። ወይ ከዛው የሚቀርብልህን ነገር እንግዲህ መውሰድ ሊሆን ይችላል። ምን እንዴት ነው? ምንድን ነው እናንተ የገባችሁ? ሳም ላርግሽ ሳም መጣልህ ደግሞ ይሄ የእንጨቱን የፎቶ መደርደር ይመስል ጭራሽ ፊትህ ዝም ብሎ አግዳሚውን የጤና ጣቢያ ወንበር ነው የምትመስለው። ፊትህን ድምፅህም ነው ልግግ ያለው። ፊትህ በጣም የተላገገው፣ ድምፅህ ደግሞ አሁን የተላገገ ነው። ጭራሽ ክዳኑ የጠፋበት ሪሞት መስለህ ምን ሆነ ነው በዚህ እድሜ እንደዚህ መሟዘዝ? ደግሞ ለጨዋታውን ያረዳል። ያን ያህል አታስጠይም። ባትዘፍኝ ምናምን ቪዲዮች አንደኞች ናቸው። አዶናይ ስሙን ቀይሯል። በወላይታ ታላቅ የህዝብ ፍቅር እየተቀበሉት የሚገኙት አዶናይ ማዳ በማለት ስሙን ቀይሯል። ወላይታን በመልካም ከሚያስተዋውቁ ሰዎች በግንባር ቀደምትነት የሚጠቀሰው አዶናይ ወደ ወላይታ ጉዞ እንዳደረገ ታውቃላችሁ። ታዲያ በዛም በሚገነባው ስቴዲየም ላይ የክብር አምባሳደር ተደርጎ ተሹሟል። ከዚህ ባለፈም ደግሞ ማዳ የሚል ስምም ወጥቶለታል። ወላይታ እጅግ በጣም የምወዳቸው ህዝብ ናቸው። እኔም ወላይታ ነኝ። ስለዚህ ወላይታ ያወጣልኝን ማዳ የሚለውን ስም እጠቀማለሁ በማለት ስሙንም ወደ አዶናይ ማዳ ቀይሮታል። ይህንን ነገር እንግዲህ እሱም ኦፊሻሊ በራሱ ገጽ ተናግሯል። ከላይ የፌስቡክንም የእንትኑንም ስሞች የሶሻል ሚዲያ አካውንቶቹን ስም አዶናይ ማዳ በማለት ቀይሯል። ህዝቡን በማክበሩ ትልቅ ነገር ነው የተሰጠውም ስም በመቀበሉ ማለት ነው። እንደዚሁም ግን አዲስ ቪዲዮ ሰራው ነበር ትላንትና። ከዚህ በኋላ እንደዚህ አይነት ኮንተንቶች ልቀይር ነው ኮንተንቴን ብሏል። አሁን የምፈልግበት እውቅና ላይ ደርሻለሁ። ከዚህ በኋላ እንደ ድሮው የሞቲቬሽን ንግግሮቼን፣ ምክሮቼን ከታች ያሉ ልጆችን ማብቃት ላይ ነው ምሰራው የሚል ሀሳብ አቅርቧል። የሚቀጥለውንም አመት የቲክታክ አዋርድ አልፈልግም። መጀመሪያ ግን ለመብላት ነበር ሀሳቤ፣ ግን አሁን አያስፈልገኝም። አዳዲስ ልጆች መብላት ስላለባቸው እነሱ ማብቃት ነው ብሏል። ጥሩ አስተሳሰብ ነው። እኔ ብቻ ከማለት
ይሄ አሪፍ አካሄድ። ህይወቴን ያበላሸውም ቀን ያን ቀን ነው። መስከረም 1 ቀን 9/11 እንዴ የአሜሪካው 9/11 ጥቃት እዛ ስር ነበርኩ እኔ። እስኪ ንገሩኝ እንዴት ነበር? እንግዲህ እኛ በመገናኛ ብዙሃን ያየነው የአሜሪካኑ 9/11 ኢትዮጵያውያን እንደነበሩ ዜናዎች ይሰራጩ ነበር፣ የተለያዩ ዜናዎች። እስኪ 9/11 እኔ እዛ ውስጥ አልነበርኩም። ውስጡ 9/11 ውስጥ የምኖረው ግን 2 ብሎክ ነው። ከዛ ከታወሩ 2 ብሎክ ነው የምኖረው። እሺ ልጆቼ ትምህርት ቤታቸው እዛው ስር ነው። የትንሿ ልጄ እንደውም ሁለተኛው አውሮፕላን ሲመታ እኔ ያንለት ልደቴ ነበር። እንግዲህ 50 ዓመቴ ነበር ያንለት። ከዛለት 50 ዓመት እና ልጆቹን ትምህርት ቤት ሳደርስ ትንሹን ልጄን 10 ዓመት ሲሞላው ወርልድ ትሬድ ሴንተር ላይ እራት አብልቼው ነበር ለልደት ማክበሪያ ብዬ። እና ያንለት በቃ ትምህርት ቤት ሳደርሳቸው ዛሬ ማታ የኔን ሴሌብሬት እናረጋለን እዛ ወስዳቸዋለሁ ብዬ አድርሻቸው ቤቴ ገባሁ። ገብቼ ራሴን አስተካክላለሁ ስራዬ ለመግባት። በጣም ኃይለኛ የሚል ነገር ተሰማኝ እና ደነገጥኩ። በበረንዳ ወጥቼ ሳይ ሰዎች ሁሉ ወጥተው ይላሉ። ምን እንደሆነ አላወቅንም። እና አይ ለብሻለሁኛ ታች ልውረድ ብዬ ኤሌቬተር ውስጥ ስገባ ምን እንደሆነ ታውቂያለሽ አልኳት። አንድ ሴትዮ ምንድን ነው የሆነው ስለ አልሰማሽም? ወርልድ ትሬድ ሴንተር እኮ ተመታ አለች። ያኔ ልጄ ትምህርት ቤት እዛ ስር ነው። ከዛ በቃ በሩጫ እየሮጥኩ ሲሄድ ለካ ገና የመጀመሪያው ሲመታ ልጆቹ ፕሌይግራውንድ ላይ ነበሩ። እሱን ሁሉ አይታለች ልጄ። እና እዛ ስደርስ ሳገኛት በቃ ነው ያለችው። ታለቅሳለች፣ ደንግጣለች። እሷን አይዞሽ እያልኩኝ ሳባብል ሁለተኛው ታወር ተመታ። ያኔ በሙሉ ላያችን ላይ ነው ካቨር ነው ያደረገን። ከዛ እሷን ፒክ አድርጌ ታውቃለህ፣ ይሄ ጭንቅላት አለመስራት እሱ ሴፍ ነው። ልጄን ወንዱን እኮ ነው አክሮስ ዘ ስትሪት ነው ሃይዌይ ነው የሚለያያቸው እንጂ እዛው ነው ያለው። አይ እሱ ምንም አይሆንም ደህና ነው ብዬ እሷን ይዤ አይዞሽ እያልኩ እሷን ብቻ አባብዬ ቤት ማስገባት ነው የኔ አስተሳሰብ። ልክ ቤቴ ጋር ስደርስ ሌሎች አባትና እናቶች ልጆቻቸውን ከእሱ ትምህርት ቤት ደግሞ ያመጣሉ። እንዴ ከዛም ታመጣላችሁ እንዴ ስላቸው ምን ይመስልሻል ታዲያ አሉ። what do you think አሉ። እንደገና እሷን ይዤ ሩጫ እሱ ጋር ሄድኩኝና እሱን ማገኘሁት አውጥቼው እንዲህ ሳይ ብዙ ትርምስምስ ነው የምታየው። ማየትም አልፈለኩም እና ሃይዌይ ላይ ነው ያለነው። ቤታችን ለመድረሱ ሁለት ብሎክ ናት፣ በጣም ቅርብ ነው። እዛ ላይ ስንሄድ ልጄ አየና ማሚ አያቸው ሰዎቹ ሲወድቁ ከላይ አለኝ። አይ እሱን እንዳታይ እንትን ነው ዲብሪ ነው ቢልዲንጉ ሲወድቅ ነው እና ወደዛ አቲ እያልኩኝ እየጎተትኩት ሄድን። ልክ እኛ ቤት ጋር ስንደርስ ማቋረጥ አቃተን ሃይዌውን። አምቡላንስ ነበር፣ ፖሊስ ነበር። አስቆሙ። እዚያ ሲያስቆሙን ይሄ ልጅ ገና የ10 ዓመት ልጅ ነው። እንደገና ኩሪዮሲቲ ማለ አይደለም እያየ ይሁኑ 2-3 ነው ተያይዘው ነው እኮ የሚወድቁት አለኝ። እውነትም ዞር ብዬ ሳይ 2-3 ይሆኑና እንዲወርዱና ሚድ ኤር ግማሽ መንገድ ላይ ይለያያሉ። በጣም ዲፊካልት ነው። እንግዲህ ታሪክ ትላንትና በየዋ ሚዲያ ላይ ነው የተለቀቀውና በጣም ይገርማል። ይሄን ማየት እንኳን ለልጅ ለትልቅ ሰው በጣም ከባድ ነው። ሰው ከላይ እንደ ጠጠር እየረገፈ ማየት። አጠቃላይ 500 ብር ይመጣ ራይድ ለመጀመሪያ ጊዜ ስትጠቀም። እሺ ኦኬ ይሄው 250 ቀሪውስ እንዴ አንድ ላይ እኮ ነው እኩል እኮ ነው የምንካፈለው። ቀሪውን አሰሙሉ ስንት አይነት ሰው አለ? ትቀልዳለህ እንዴ?
እየቀለድክ ነው። አብረን መተን ግማሽ ግማሽ ነው እንጂ ይሄ አሪፍ ሲስተም ነው። እሺ ሶፋ አለ። የሶፋ ጨርቅ ምን ያደርጋል? እቶት የሶፋ ጨርቁ እሺ ትራስ ምን ያደርጋል? የሶፋ ትራስ ልጆቹ ወረውሩታል። ወሬ ብድግ አድርገን ሳነሳ አሁን ሳደርግ አሁን እንደዚህ ሳደርግ አሁን እሺ ጠረጴዛ ላይ የጠረጴዛ ጨርቅ ምን ያደርጋል? ወጥቶ መሬት ምንድን ነው? አትቀመጥ ነው እንዲህ ነው እንደ የኖርን የነበረው ምንድን ነው ያረጋው አካል ይሄን ያረጋ አካል ግን ወይ ይሄን ያረጋው አካል ሲሄድ ይሄንን ሁሉ አስተካክሎ መሄድ ነበረበት። ሶፋው በቂ ነው። በቃ ሶፋው ራሱ ሶፋ የሚመስለው ብቻውን ሲሆን ነው። አሁን የሶፋ ትራስ ምን ያረጋል? የልጅ መጫወቻ ኳስ አረጉ ኳስ። እኔ እኮ በቃ እንዲህ ከሰው ጋር ሰላምታ መባባል ነው። በቃ እንዲህ ወገቤ ምላሴ ብቻ ነው የማይሰራው ምላሴ ብቻ። አሁን በፌስታል ብንበለስ ምን ችግር አለው? ሳህን ምን ያረጋል? እንደዛ ነው የበላ ነው እኛ ወይ ዩዘንድስትሮ የሚባል ነው በሱ ብንመገብ ምን ችግር አለ? ለመጣ እንደዛ ብን እንዴ ጋይስ ይሄንን ፖስት ማየት አይሾ ስፒድ የአፍሪካ ቱር ከጨረሰ በኋላ የለቀቀውን የኢንስታግራም ፖስት ገብታችሁ ካፕሽኑን አንብቡትማ። የሆነ ነገር ክሊክ አድርጎልኝ አይ ቲንክ አይሾ ስፒድ የሆነ ድብቅ መልእክት ለማስተላለፍ ፈልጓል ወይም ደግሞ ሰብሊሚናል በሆነ መንገድ ነው መልስ የመለሰው ማለት ነው። ምን ተጠይቀው ነበር መሰላችሁ? ከአፍሪካ ውስጥ የትኛው አገር ነው ያንተ ፌቨራይት ወይም ምርጡ የትኛው አገር ነው ሲባል መመለስ አልፈለገም። እኔ ምርጥ ምለው የለም፣ ነገር ግን ሁሉም የራሳቸው ድምቀት የራሳቸው ፍሌቨር ወይም ጣዕም አላቸው። ነገር ግን ቶፕ የምላቸው ወይም ዋና ዋና ሀገሮች አሉኝ ብሏል። ግን መናገር አልፈለገም፣ ያው ባይዝድ ላለመሆን ማለት ነው። ሶ እዚህ ጋር ስናይ እንግዲህ ቴንኪዩ አፍሪካ ብሎ ኢትዮጵያ አለች፣ ኬንያ አለች፣ ከዛ ሞሮኮ፣ ከዛ ሴኔጋል። ከአፍሪካ ደግሞ ዘ ቤስት ቱር የማን ነው? የኬንያ እና የኢትዮጵያ። ስለዚህ ኢትዮጵያ መጀመሪያ ላይ ጋይስ ወዶናል፣ ድጋሚ ይመጣል። እመኑኝ ድጋሚ ይመጣል። እኛን የወደደን ለዛ ጥያቄ ማን ነው ያን የተመቸ ስትሪም ለሚለው በቃ ይኸው ኢትዮጵያ መልሶልናል እኮ ጋይስ። ከዚህ በላይ መልስ አለ እንዴ? እንግዲህ ተመልሶ የሚመጣ ከሆነ አሪፍ ነው። ግን እንደ ባለፈው አይነት ሳይሆን መሆን ያለበት ትክክለኛ ኢትዮጵያን የሚገልጹ የቅርስ ቦታዎች ላይ የሚሄድ ከሆነ እሰየው ነው። ግን እንደ ባለፈው ከተማ ለከተማ አንዴ ስለታየ ቢደገምም ብዙ አያስኬድም ነው ምለው። ሁለተኛ ደግሞ በሚቀጥለው ሲመጣ ወዶት ከሆነ በራሱ ወጪ ነው መምጣት ያለበት። ከመንግስት እንግዲህ ያን ያህል ገንዘብ ሊከፈለው ይገባል ብዬ አላስብም። የላኩት ደብዳቤ ደርሷል። መልእክቴ ምንድን ነው? አፉን የሚያጣሙ እኔ ያለው በጤና እንዴት ነሽ እናቴ? ምንድነው? እሺ ከአንገት በላይ የወባ ጢስ ገብተህ ነው አፍጡ በለው። ለመቆሳተር እንኳን እንደዛህን አትመርጥ። በስደት ዘመን ቅንድብ ትሰቅላለህ። ኮስታሬ ዝንጀሮ ቂጤ መሰል ሲል ላይ መኪና ውስጥ የሚፈጸም ወሲብም ከ1 ዓመት እስከ 5 ዓመት ሊያሳስር እግረኛ በመሆን ብቻ እንዴት ራሳችሁን ከወንጀል እንደምትከላከሉ ሰሞኑን እንግዲህ ጠበቃ ሰብለ አሰፋ የሰራችው ቪዲዮ ነበር። እንግዲህ በመኪና ውስጥና መንገድ ላይ የወሲብ ግንኙነት ማድረግ ከ1 ዓመት እስከ 5 ዓመት ሊያስቀጣ ይችላል። 5 ዓመት የሚያስቀጣበት ምክንያት ደግሞ በተለይ ልጆች ህጻናቶች ምናምን እንዲያዩ ከተደረገ እስከ 5 ዓመት ሊደርስ ይችላል። ከዛ በተረፈ ግን እነሱ ካላዩ ምናምን ደግሞ ዓመት ያስቀጣል የሚል ቪዲዮ ሰርታ ነበር። ለዛ ነው እንግዲህ እግረኛ መሆን ለዚህ ነው የሚያዋጣው ትለናለች። ባጃጅ ሳይዞ አንሶ ነው ያልተካተተችው። የባጃጅ ያልተካተተ ለባጃጅ ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ነው ብሎ መለሰልኝ የሚለው። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት። ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ተሰጧቸዋላችሁ። ውክልና ተሰጧችሁና እነሱ ይበደሩበታል። ይበደሩበትና ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ።
በዛ ብር ልነግድበት እና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው፣ የተበደረው የአንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው አንዷ የበላቻቸው ሴትዮች ነች። አይዋት 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። በጣም ነው የሚለያየው። እቺ ነች እንግዲህ እጥብ ያረጋቻቸው እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለደሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በደሃ ስም ናፍራን ራሱ የፕሮቴስታንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ደሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለደሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ እንዲጠፋ ያደረገ አርቲፊሻል ፓስተር ነው። እነዚህ ሁለት የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንትኑን ማየት ከፈለጋችሁ እግረኛ ሚዲያ ላይ ገብታችሁ ጉዳዩን በደንብ ብታዩ ጥሩ ነው። እየመጡ ከሚያጭበረብሩን ሰዎችም ብንጠነቀቅ። አዎ እንግዲህ ማስታወቂያን እንደ ማስታወቂያ ብቻ መስራት አንድ ነገር ሆኖ ሳለ እንዴት ነው እንደ ማስተማመኛ አድርጎ የራስን መጨመር ተገቢ አይደለም። ብሩክ ይህን ዜና ሲሰራ እንደዛ ማስተማመኛ የራሱን ሲከት አላየሁትም። ሌሎች ነገሮች ላይ ካለ አላውቅም። እንግዲህ እንደምታስታውሱት የሙሴ ሰለሞን ግን እኔ ኃላፊነቱን ወስዳለሁ በሚል በመስራቱ ነው ያው ለእስርም ተዳርጎ የነበረው። የእሱ ግን ያው በእርግጥ ሲሰራ ማስታወቂያ ህጋዊነቱን በደንብ በተቻለ መጠን ማጣራት ያስፈልጋል። ሰዎችም ደግሞ እከሌ የሰራው ዜና ስለሆነ እከሌ ያስተዋወቀው ስለሆነ ተአማኒ ነው የሚባል ነገር የለም። እንደዚህ የሚባል ነገር አመለካከታችንን ማስተካከል አለብን። ማንም ይስራው ማስታወቂያውን። ከዛ ግን ከዛ ድርጅት ጋር ሲሄድ እኔ ነኝ ያን ጉዳይ ገንዘቡ እኔ አይደል እኔ ያለው ማወጣው እኔ ነኝ መበላውም እኮ። ስለዚህ በደንብ ማጣራትና ገንዘቤን የማውልበትን ቦታ በደንብ እርግጠኛ መሆን ያለበት ባለቤቱ ነው ብዬ ነው ማስበው። እንግዲህ እንትና ስለሰራው ይላሉ ብዙ አሁን በዚህ ፕሮግራም ላይ ምናምን ስታየው እንግዲህ የሚሰራው ዜና ታማኒ ነው ብዬ ሄጄ እንዲያርግ ያለው ኖ እንደዛ መሆን የለበትም። ይሰራ ዜናው ማስታወቂያውን ነገር ችግር የለውም። መሄድ ቦታው ላይ የሚስማማን ነገር ከሆነ ከዛ በደንብ ሰነዶቹን ምንድነው ማረገውል እንዴት ነው የሚለውን የማጣራት ስራ እኛ የራሳችን ቢሆን ጥሩ ነው ብዬ ነው ማስበው። ይኸው የጸለየልህ ቤንዴ ይጸልይብሃል። እደግምልሃለሁ፣ የጸለየልህ ቤንዴ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። ቅዱሳን በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ይጸልይ ይችላል። እኔ የምልህ ጠላቴን ውደድ የሚለው ትምህርት የለም ጴንጤ ጋር ማለት ነው። ፈረሰ። ጴንጤ መስደብ ብቻ አይደለም ይራገማል። መሳደብ ብቻ አይደለም ጴንጤ ይራገማል። የሰይጣን መንፈስ አለው።
እዛ ቤት ላይ ገብተው አሜን ሲሉ ነበር። ተልኮልኛል። አሜን አዎ እንጸልይበታለን እያሉ ከስር ይጽፉ ነበር። እርግማኑን እንድገመዋል ለባህሉ እንዴ እንደገና የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። አሜን ይጸልይብሃል። አሜን። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሲጸልዩልህ የኖሩ ሁሉ እግዚአብሔር እኔ እኮ የሚገርመኝ ትላንትና አብረው አንድ ላይ ሆነው ኦርቶዶክስ ሃይማኖት ላይ ሲዘምቱ ነበር እኮ ሁለቱ። የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። ገለል እንዲያደርግልህ ማለት እንዲገልህ ማለት ነው። እንድትሞት ማለት ፈሳ። ለእናንተ ተመርጦ የሚገል ፈጣሪ አለ። ለእናንተ ተመርጦ የሚገል ፈጣሪ አለ። ጠንቋይ ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳን። የዳነ ሰው እኮ እንዲሁ ስታዩ እኮ ያስታውቃል። ሮበልዳና ሊባን ግን አልፋል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። በዘይት አረም ሲሸጡ የምትውሉት ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። የማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ባዶ 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 ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ። ብዙ ጊዜ የእኛ ችግር ቲክቶክ ላይ ያሉ ሃይማኖተኛ ነን የሚሉ ወስን ሰዎች አሉ። ከየሃይማኖቱ ማንም ወክልና ያልሰጣቸው ራሳቸውን ወክለው ስለ የኛ ሃይማኖት እያሉ ከሁሉም ሃይማኖት ያሉ አሉ። እነሱ በሚመላለሱት መልስ አሁን እሱ ጴንጤን እንዳለ ሲሳደብ እንዳለ እንደዛ ነው ማለት አይደለም፣ የሚለው ትክክል ነው ማለት አይደለም። ሌላኛውም ተነስቶ ኦርቶዶክስን ሲሳደብ እንደዛ ነው ማለት አይደለም፣ ሙስሊሙንም እንደዛ ሲሳደብ እንደዛ ነው ማለት አይደለም። ግን አንዳንድ ሰዎች ካለመገንዘብ ሁሉንም እንደሆነ ተቆጥሮ ብጥብጥ ማስነሳት ይፈልጋሉና ያው ይታወቃል። የዚህ እንኳን አንዴ ወደዛ አንዴ ወደዚህ ምናምን ነው። ምንም እንደ ቢዝነስም ስለተቆጠረ
በጣም ያልገባቸው ግን ሰዎች አሉ። የሚገባው ሰው ይገባዋል፣ ግን ብዙ ሰው ሳይገባው የዚህ ሃይማኖት እንዲህ ነኝ ብሎ እንደዛ ሲል አምጥተው ጊፍት መስጠት እንደ ቢዝነስ ሆኗል በቃ። ከዛ ደግሞ ዞር ብሎ ወደዛ ያኛውን ሲናገር እንደዛው እና ነገ ሌላውን ሲናገር ነገ እንደሚሳደብ ማወቅ አለብን። ስለዚህ ማንም የማንንም ተከባብሮ መኖር እንጂ እንዲህ በመዘላለፍ አይዘለቅም እና እዛው ቲክቶክ ላይ ተጀምሮ እዛው የሚያልቅ ነገር ነው። ብዙ ቦታ አለመስጠት ያስፈልጋል ባይ ነኝ። ጆን ሲና እንዴ ፋዘር ኮፊ ዳኛውን ላለን በጣም ሬሲሊንግ ያዝናናቸዋል ማለት ነው። አያያዙን ሁሉ ይዘውታል። ቆይ ለምንድን ነው ጓደኛሞች አብረው ኖሮ ልክ ሚዜ ሲኳኳኑ የሚጣሉት? አይታችሁ አታውቁም? በሚዜነት ሚዜ በመሆን በጣም የተለያዩ ብዙ ጓደኛሞች እና ሚዜዎች። እኔ እውነት ጥያቄ ሚዜ የምትሆኑ ጓደኛሞች ማለት ነው፣ ሚዜ የምትሆኑት ለሙሽራዋ ደስታ ነው እንጂ ዋና ያው ለእናንተም ነው ደስታ ነው፣ ግን ዋናው ለሙሽራ ነው። እና ቆንጆ ጓደኛ ሆናችሁ ከርማችሁ ልክ ሚዜ ስትደረጉ የሙሽራውን ምርጫ ማጣጣል፣ ይሄን ጫማ ልታረጊ ነው፣ ሜካፕሽ ይሄ ነው፣ ቬሎሽ ይሄ ነው ብላችሁ ማጣጣል፣ ሞራሏን መንካት፣ በደስታዋ ቀን ሰርጓን ብቻ ጋብቻዋን ብቻ ሳይሆን ስላረገችው ጸጉር፣ ስለ ጫማ፣ በቃ ስለማይሆን ነገር እንድታስብ የምታረጓት፣ የምታኮርፉ፣ የምትኮፈሱ፣ የምትበሳጩት ለምንድን ነው? እና አሁን የሰርግ ወቅት ስለሆነ ሚዜ የምትደረጉት ከሰው ሁሉ ተመርጣችሁ ተወዳችሁ ቅርብ ናችሁ ተብላችሁ ነው። እና አታቃጥሩ ሙሽራዋን። በእውነት ሚዜዎች ተው። እንደዚህ ያለ እንደ የራሱ ለመጀመሪያ ስሰማ ነው እንደዚህ ያደርጋሉ ቪዲዮዎች። ቲክቶከር መሆን የዋስትና መብቱ ተከብሮለት ከእስር እንዲፈታ መወሰኑም ተሰምቷል። ቲክቶከር መሆን በዛሬው ዕለት እንደተሰማው ከሆነ የዋስትና መብቱ ተከብሮለት ከእስር ቤት እንዲፈታ እንደተወሰነለትም ተነግሯል። አጋጣሚ መሆን ለቤት ስለበቃ እንኳን ደስ አለ ለማለት እፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ ማገኝም ከሆነ የማሳውቃችሁ ይሆናል። እንግዲህ ከሁሉም መጨረሻ ላይ ተረስቶ ቆይቶ የነበረው መሆን ነው። እውነት ነው። ምንም የተለየ ነገር አላረግም። ሌሎቹ እንደታሰሩት እንዳጠፉት ነው ያጠፋው። አጠፋም ከተባለ ስድብ ነው። ስለዚህ ህግ እርምጃ መወሰዱ እንዲስተካከል መደረጉ ላይ ምንም ጥያቄ የለም። ጥሩ ነው። ግን ተለይቶ ወደኋላ ቀርቶ ነበረ። እንግዲህ አሁን ተፈቷል። እንኳን አስፈታ። እንግዲህ መቀየር ነው። እንግዲህ ከስር በኋላ ደግሞ ነገሮችን ማስተካከል ያስፈልጋል። ነቢይ ሄኖክ ግርማ በዚህ ሰዓት መፈታቱን የሚወጡ መረጃዎች እያመላከቱ ይገኛሉ። የሰላሌን ህዝብ በሚያጥላላ ስብከት ዘልፈዋል በሚል ክስ የቀረበበት በፖሊስ ሲፈለግ ቆይቶ በቁጥጥር ስር ውሎ የነበረው ነቢይ ሄኖክ ግርማ በሽምግልና ሂደት ዛሬ ማምሻውን ከእስር መፈታቱም ተሰምቷል። ነቢይ ሄኖክ ከአንድ ወር በፊት በሃይማኖታዊ አስተምሮ ላይ እያለ በሰላሌ ህዝብ ላይ የተጠቀሙት ጸያፍ ቃል ከፍተኛ ተቃውሞ አስነስቶባቸው እንደነበር ይታወቃል። በወቅቱ በሰላሌ ከተማ የክስ አቤቱታ ቢቀርብባቸውም ግለሰቡ ከሀገር ውጭ በመሆናቸው ሳይያዙ ቆይተዋል። ይሁን እንጂ ከአንድ ወር በላይ እናቱ ጋር በቆየበት አሜሪካ ትናንት ጥር 20 ቀን 2018 ዓ.ም ወደ ሀገር ቤት ሲመለስ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በፌዴራል ፖሊስ ቁጥጥር ስር መዋሉ መዘገቡ ይታወቃል። ዛሬ ነቢይ ሄኖክ ክስ ወደ ቀረበበት ሰላሌ ይወሰዳል ተብሎ ቢጠበቅም ሳይወሰድ ምሽት ላይ ከፌዴራል ፖሊስ ጣቢያ እንዲወጣ መደረጉም ታውቋል። ለነቢይ ሄኖክ መፈታት ምክንያት የሆነው የሀገር ሽማግሌዎች ጣልቃ ገብነት መሆኑም ተሰምቷል። እንግዲህ በዛ ንግግር በሰላሌ ህዝብ ላይ ሌላ ባዕድ አምልኮ ምናምን በሚል ንግግር ነው ብቻ ውዝግብ ተነስቶ ነበረ። አሜሪካን ሀገር እያለ ግን አባገዳዎችም ምንም ተልከው ንግግር እያደረጉ ነበረ። ሽምግልና እየተካሄደ ነበር። የሽምግልና ሂደት ሲደረግ እንደነበረ ሲነገር ቆይቷል። አሁን እንግዲህ ሲመጣ ተይዞ ያው ተፈቷል ተብሏል። አንዳንድ ጊዜ ሃይማኖት ቦታዎች ላይም ትምህርትና ሲተላለፉ ጥንቃቄ ያስፈልጋል። መቼስ ጊዜው አሁን ይሄ ሆኗል። በቃ ነገሮች በጣም የሚሰነጠቁበት ጊዜም ስለሆነ አንዳንዴም ደግሞ ያልተገባ ነገርም ስለሚናገሩ እሱ ነገር ማስተካከል የግድ ነው ብዬ አስባለሁ። 100,000 ብር ተቀጣ የሚል ዜና በጣም ተበራክቷል። በአጭሩ 100,000 ብር ተቀጥቻለሁ ተምሬበታለሁ ነው የሚለው ቶሚ። ሁሉም ነገር እኮ አይብራራም። ምንድነው ቶሚ የሰራው ቪዲዮ ርዝመቱ ለማየት ሞክሬ ነበር። ራሱ በቃ መቀጣቱ ምናምን ነው ዜናው ወጥቷል። አጠር ማድረግ ሲችል እዛው በቃ በእንትን ምክንያት ነው ላስጎበኘው ባካሪ ሳኛ መጥቶ እንዲሆነው ምናምን ሲል ነበር። በአጭሩ በቃ ተቀጥቷል ተመሬበታለሁ ነው አለቀ። ምን ጉድ ነው ያው
እንብላ ተይ እንጂ ማለት ለማያውቅ ሰው ለማይገባው ሰው ለማታለል ይቻላል። ይሄ የኮንስትራክሽን የኮላ ምናምን የሚባል ነገር እያፈሉ ነው የሆነ ብቻ የሚሰራበት ነገር ነው። ድስቱ ራሱ ያስታውቃል የሲሚንቶ ምናምን ነውና በጣም የገረመኝ ነገር ያው እንደዚህ ላርግላችሁ እንድታዩት ብዬ ነው። ድስቱ ጠርዝ ላይ እንደምታዩት የሲሚንቶ ምናምን የነካከዋል። ይሄ ለኮንስትራክሽን ከኖራ ጋር ምናምን የሚቀቀለው ነገር መሰለኝ። ዞሮ ዞሮ የምግብ አይደለም እና የሚያሳዝነው ምንድነው እንጀራውን አምጥታ እንደ ምግብ እንጀራው ላይ አርገው ከዛ በኋላ ስትጎርስ ይታያል። ጎርሰው አይደለም ልክ በእንጀራ ስትጠቀልለው ድረስ ሪካርድ ተደርጓል። ከዛ ሌላ ምግብ በእንጀራ በትክክለኛ ወጥ የተደረገበት ደግሞ ስትጎርስ ከት ተደርጎ ነው የተቀጠለው። የምትጎርስበትን ፓርት ድጋሚ እንየው። እዩት እዚህ ጋር ቆረሰች፣ አስነካች። ቀጥታ ስትጎርስ አይታይም፣ ከት አለው። አያችሁ ልክ አፏጋ ሲደርሳለ ከዛ ከት ተደርጎ ሌላ በትክክለኛ ወጥ የተደረገበት እንጀራ መጥቶላት ወይም ደረቁ እንጀራ እሱን እየጎረሰች ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ በሚቀጥለው አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።